ስታነቡ ሀሳባችሁ እየተበታተነ ፎከስ ማድረግ ትቸገራላችሁ ወይም ደግሞ ማንበብ ከጀመራችሁ ከ10 ከ20 ደቂቃ በኋላ ዞናውት እያደረጋችሁ ራሳችሁን ሀሳባችሁ ሌላ ቦታ ሄዶ አግኝታችሁ ታውቃላችሁ? ይሄ የፎከስ ችግር ካለባችሁ ልክ ልታነቡ ስትሉ ሀሳባችሁ የሚበታተን ከሆነ እኔ የምጠቀምባቸውን ፐርሰናሊ በጣም ፎከሴን ኢምፕሩቭ እንዳደርግ የረዱኝን በጣም ቤዚክ ምላቸውን 3 ቲፖች ነግራችኋለሁ። ሰላም እንዴት ናችሁ? እንኳን ወደ ሀቫንቲ በሰላም መጣችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። በተለይ ደግሞ ተማሪዎች ከሆናችሁ የትምህርት ኤክስፔሪንሶችን ማሻሻል የምትፈልጉ ከሆነ የትምህርት ቲፖችን ለትምህርታችሁ የሚጠቅሟችሁ ነገሮችን ማግኘት የምትፈልጉ ከሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ርዕሳችን ስንመለስ ዛሬ የምናወራው ስለ ፎከስ ነው። ታነቡ እንዴት ፎከስ ማድረግ እንደምትችሉ ፕላስ ደግሞ ለረጅም ሰዓት እዛ ነገር ላይ ፎከስ አድርጋችሁ እንድትቀጥሉ የሚረዷችሁን ቲፖች ነግራችኋለሁ። የመጀመሪያው ነገር ዲስትራክት የሚያደርጋችሁ ነገር ማወቅ እንዲሁም ደግሞ ያንን ካወቃችሁት በኋላ ያንን ነገር አቮይድ ማድረግ ወይም ደግሞ ከምታነቡበት አካባቢ ላይ ማራቅ። ብዙዎቻችን ዲስትራክት የሚያደርገው ሶሻል ሚዲያ ነው እንደምናውቀው። ሶሻል ሚዲያ ዲስትራክት የሚያደርጋችሁ ከሆነ ቲክቶክ መጠቀም፣ ኢንስታግራም ሊሆን ይችላል። ልክ ልታነቡ ስትሉ የማንበብ ፕላናችሁ ላይ ስትደርሱ በዛ ታይም ላይ ስልካችሁን ከእናንተ ላይ አርቃችሁ ማስቀመጥ ኦር ደግሞ በስልካችሁ ያነበባችሁ ከሆነ ዲስትራክሽን እንዳይፈጥርባችሁ ኖቲፊኬሽኖችን ብሎክ ማድረግ። ምንም አይነት ኖቲፊኬሽን ማይደርሳችሁ ከሆነ አይምራችሁ ያ ነገር አያስታውሰውም፣ ዲስትራክትድ አትሆኑም። ዋነኛ ዲስትራክት የሚያደርጋችሁን ከቀናችሁ ላይ ረጅም ሰዓቱ የሚወስድባችሁ ነገር፣ በጣም ፕሮዳክቲቭ እንዳትሆኑ የሚያደርጋችሁ ነገር፣ ልክ ልታነቡ ስትሉ አይምራችሁ ላይ እየመጣ የሚረብሻችሁ ነገር አይዴንቲፋይ ካደረጋችሁት በኋላ ያንን ነገር ልታነቡ ስትሉ አቮይድ ማድረግ። ለምሳሌ ስልክ ማውራት፣ ቻት ማድረግ ሊሆን ይችላል። እነዚህ ነገሮች ካሉ እነዚህን ታይም የሚወስድባችሁ ነገሮች ከትምህርት ፕላናችሁ ላይ አነባለሁ ካላችሁ በሰዓት ላይ ማራቅ ማለት ነው። ሁለተኛው ነገር ደግሞ የጥናት ፎከሳችሁን ኢምፕሩቭ እንድታደርጉ የሚረዳችሁ ነገር የስተዲ ሜተዳችሁ ነው። የምታነቡበት መንገድ ትክክል ካልሆነ፣ በጣም ቦሪንግ ከሆነ፣ ፓሲቭ የሆነ ሜተድ ከሆነ፣ ጀስት ቁጭ ብላችሁ አንድ ማቴሪያል ከፍታችሁ ፒዲኤፍ ሊሆን ይችላል ወይ መጽሐፍ ከፍታችሁ ፓሲቭሊ አብዞርብ ማድረግ ብቻ ከሆነ ያኔ አይምራችሁ ቦርድ ይሆናል። አይምራችሁ ቦርድ ሲሆን ይሰለችዋል። በሚሰላችበት ጊዜ ደግሞ ኢንተርቴን የሚያደርገውን ነገር ዶፓሚን ኢዚሊ የሚያገኝበትን መንገድ ይፈልጋል። በዛን ጊዜ ሶሻል ሚዲያ ማየት፣ ሌላ ነገሮችን እናንተ ኢንጆይ የምታደርጓቸውን ነገሮች፣ ወዲያውኑ ግራቲፊኬሽን የሚሰጣችሁ ነገሮች፣ ወዲያው ኢሚዲየት ግራቲፊኬሽን ኢሚዲየት ደስታ የሚሰጣችሁ ነገሮች ማሰብ ትጀምራላችሁ። በዚህ ጊዜ ዲስትራክትድ ስለምትሆኑ ጥናቱን ትታችሁት ወደዛ ነገር ትሄዳላችሁ ማለት ነው። ለዚህ ነገር ዋነኛው መፍትሄ ጥናትን ደስ እንዲላችሁ ማድረግ ነው፣ ወይም ደግሞ ኢንተረስቲንግ የሆነ አክቲቪቲ እንዲሆንላችሁ ማድረግ ነው። ይህንን የምታደርጉበት ደግሞ አንደኛው ሜተድ ስተዲ ሜተዳችሁን መቀየር ነው። ስተዲ ሜተድ መቀየር ስንል ወዴት ነው የምንቀየረው ካላችሁን ወደ አክቲቭ ሪኮል ሜተዶች መቀየር ነው። አክቲቭ ሪኮል ሜተዶች በጣም ብዙ አሉ በውስጡ፣ ግን እኔ አሁን ሪኮመንድ ማድረጋችሁ ለፎከስ ስፔሲፊካሊ የሚጠቅማችሁ ስፔስድ ሪፒቲሽን የሚባል ሜተድ አለ። ስፔስድ ሪፒቲሽን ማለት ምን ማለት ነው? አንድ ሰብጀክት ማንበብ ከጀመራችሁ በኋላ ከትንሽ እረፍት በኋላ ከ3 ከ4 ሰዓት እረፍት በኋላ ወደዛ ነገር መመለስ ኢንስቴድ ኦፍ ረጅም ሰዓት ያንን ሰብጀክት ቁጭ ብላችሁ ከማንበብ እንደዚህ ብሬክ እያደረጋችሁ ወደዛ ሰብጀክት ከሆነ ሪፍሬሽ ካደረጋችሁ በኋላ እየተመለሳችሁ ስታነቡት ያኔ አይምራችሁ ሞር ኢነርጃይዝድ ይሆናል። ያንን ነገር የማንበብ ፍላጎታችሁ እየጨመረ ይሄዳል ማለት ነው። ምክንያቱም አንደኛው ጥናትን ቦሪንግ የሚያደርገው ነገር ረጅም ሰዓት አንድ ማቴሪያል ላይ ቁጭ ብሎ ማንበብ ነው። ፕላስ ደግሞ እንደዚህ ስታደርጉ ረጅም ሰዓት ለምሳሌ ለ3 ለ4 ሰዓት ማትስ ሊሆን ይችላል፣ ፊዚክስ ሊሆን ይችላል፣ ያንን ፒዲኤፍ ከፍታችሁ ስታነቡት እናንተ የሚመስላችሁ ኢፌክቲቭ ሆናችሁ ይመስላችኋል፣ የምታነቡት ይመስላችኋል፣ የምታስታውሱት ይመስላችኋል። ነገር ግን ፓሲቭ የሆነ ስተዲ ሜተድ እስከሆነ ድረስ አይምራችሁ ያ ነገር የማስታወስ እድሉ በጣም ትንሽ ነው። ፈተና ላይ ስትጠየቁ ላታስታውሱ ትችላላችሁ። ብዙ ተማሪም ረጅም ሰዓት አንብቤ ነበርኩ ይሄ ነገር እኮ ኦልሬዲ አውቄው ነበረ፣ ግን ፈተና ላይ ሲመጣ እስተዋለሁ የሚለው ምክንያቱ ስተዲ ሜተድ ላይ ችግር ስላለ ነው። ሁሌም ቢሆን ጥናታችሁ ስኬጁል ስታደርጉ ስፔስ እያደረጋችሁ አንድ ሰብጀክት ካነበባችሁ በኋላ ከትንሽ እረፍት በኋላ ከ1 ሰዓት ከ2 ሰዓት እረፍት በኋላ ወደ ሌላኛው ሰብጀክት መመለስ ኢንስቴድ ኦፍ ለረጅም ሰዓት አንድ ሰብጀክት ቁጭ ብላችሁ ከማንበብ ማለት ነው። ሶስተኛው ደግሞ ፎከስ እንድታደርጉ የሚጠቅማችሁ የስተዲ ሜተድ SQ3R ሜተድ ይባላል። ይሄ በጣም ዋይድሊ ዩዝድ ነው፣ ወርልድ ዋይድ ብዙ ሰዎች የሚጠቀሙበት ሜተድ ነው። ዩቲዩብ ላይ ገብታችሁ ስለዚህ ነገር ሰርች ብታደርጉ በጣም ብዙ ኤክስፕላኔሽኖችን ልታገኙ ትችላላችሁ። SQ3R ማለት አብሪቬሽን ነው። እያንዳንዳቸው ስታንድ የሚያደርጉት ነገር አለ። S ሰርቬይ ነው፣ R ሪድ ነው። የቀሩት Q3R ደግሞ ኩዌሽን፣ ሪድ፣ ሪሳይት እና ሪቪውን ሪፕሬዘንት የሚያደርጉ ናቸው። እያንዳንዳቸው ጥናት ላይ የምናደርጋቸው ስቴፖች ናቸው የሚነግሩን። መጀመሪያ ላይ ሰርቬይ ማድረግ አለብን። አንድ ማቴሪያል እንደ አዲስ ስንጀምረው ለምሳሌ ዛሬ ባዮሎጂ አነባለሁ ብላችሁ ቁጭ ብላችሁ ከሆነ ስለዛ ኮንሰፕት ምንም አይዲያ ከሌላችሁ ጀስት ቀጥታ ዲፕ ገብታችሁ ስለዛ ኮንሰፕት ከመፈላሰፋችሁ በፊት ሰርቬይ ማድረግ አለባችሁ። ምክንያቱም ቶፒኩ ምንድነው፣ ስለምንድነው የሚያወራው፣ ዋት ዘ ጀነራል ኮንሰፕት ምንድነው የሚያስተምረው የሚለውን ነገር ማወቅ አለባችሁ። ሰርቬይ ስታደርጉ ጀስት ራፍሊ መጽሐፉን ታነቡታላችሁ። የምታነቡትን ማቴሪያል ከላይ ለአንድ ለ20 ለ30 ደቂቃ ታዩታላችሁ። ስለምን እንደሚያወራ ቤዚክ ፖይንቶቹ ምንድናቸው፣ ምንድነው እዚህ ጋር ማወቅ ያለብኝ የሚለው ነገር አንደርስታንድ ታደርጋላችሁ። ሁለተኛው ስቴፕ ደግሞ ኩዌስችን ማድረግ ነው። ኩዌስችን ስታደርጉ ከዚህ ማቴሪያል ላይ ከዚህ ኮንሰፕት ላይ እኔ ማወቅ ያለብኝ ነገር ምንድነው ምላችሁ ጥያቄ ትጠይቃላችሁ። ለምሳሌ ስለ ፎቶሲንተሲስ
እያነበባችሁ ከሆነ ፎቶሲንቴሲስ ምንድነው፣ ምን አይነት ኮምፖነንቶች አሉት፣ ሜካኒዝሙ ምን አይነት ነው፣ ምንድነው ጥቅሙ የሚለውን ነገር እነዚህ ቤዚክ ቡሌት ፖይንቶች ከሆኑ እነዚህ ቡሌት ፖይንቶች ማወቅ አለብኝ ብላችሁ እንደ ጥያቄ አድርጋችሁ ታስቀምጧቸዋላችሁ ማለት ነው። ከዛ በኋላ ነው ወደ ጥናት የምትገቡት ወይም ደግሞ ወደ ዲፕ ስተዲ የምትገቡት። እነዚህን ጀነራል ነገሮች ካወቃችሁ በኋላ ምን ኤሪያ ላይ ፎከስ ማድረግ እንዳለባችሁ ካወቃችሁ በኋላ ደን ዳይሬክትሊ ወደ ሪዲንግ ትገባላችሁ ማለት ነው። ካነበባችሁ በኋላ ደግሞ አንብባችሁ አታውትም፣ ሪሳይትና ሪቪው ታደርጋላችሁ። ሪሳይትና ሪቪው ስንል ማለት ነው ለሰዎች መናገር ሊሆን ይችላል። ኦር ደግሞ ያነበባችሁን አንደርስታንድ ካደረጋችሁ በኋላ ከዚህ ኮንሰፕት ላይ ምንድነው የተረዳሁት፣ ከዚህ መጽሐፍ ላይ ካነበብኩት ነገር ላይ ምንድነው አንደርስታንድ ያደረኩት የሚለውን ነገር ትናገራላችሁ። ኦር ደግሞ ቤዚክ ፖይንቶችን ታወጡና ሰመራይዝ ታደርጋላችሁ ማለት ነው። ይሄን ሜተድ ስትጠቀሙ ቀለል የሚላችሁ ነገር አንደኛ ማቴሪያሉ ከባድ እንዳልሆነ ይሰማችኋል። ምክንያቱም ብዙዎቻችን አንደኛ ገና ጥናት ለመጀመር ስንል ዲስከሬጅ የሚያደርገን ነገር የምናነበው ነገር በጣም ብዙ ነው ብለን እናስባለን። ጀስት ጀነራላይዝ አድርገን ነው የምናየው፣ በጣም ትልቅ ነው ሎድ አለው ብለን እናስባለን። ግን SQ3R ሜተድ ላይ ስትጠቀሙ መጀመሪያ ሰርቬይ ስለምታደርጉት ምን አይዲያ እንዳለው ምን ኮንሰፕት እንዳለው እናንተ ምን ማወቅ እንዳለባችሁ ከዛ ሙሉ መጽሐፍ ላይ ምን መረዳት እንዳለባችሁ ስለምታውቁ ቀላል ይሆንላችኋል ማለት ነው። ፕላስ ደግሞ ካነበባችሁት በኋላ ሪሳይት እያደረጋችሁ ስለምትሄዱ ፈተና ላይ ቢሆን ስትጠየቁ የማስታወስ እድላችሁ በጣም ከፍተኛ ነው። ሶስተኛው ደግሞ ፎከስ እንድታደርጉ የሚረዳችሁ ነገር ግሩፕ ስተዲንግ ወይም ደግሞ ከሰው ጋር ማንበብ፣ ከሰው ጋር ሆናችሁ ማጥናት እንደማለት ነው። ብቻችሁን ስትሆኑ ብዙ ሀሳቦች ይመጡባችኋል። ልክ ለማንበብ ተዘጋጅታችሁ መጽሐፍ እንደከፈታችሁ አእምሮአችሁ የሚያስበው ከአሁን በኋላ ምን ማድረግ እንደምትፈልጉ፣ ጥናት ከጨረስኩኝ በኋላ ምንድነው ማድረገው፣ ኦር ደግሞ ፓስት ላይ ያደርጋችሁት ነገር እያሰባችሁ እየተጫናናቃችሁ ሊሆን ይችላል። ነገር ግን ከሰው ጋር ስትሆኑ ከእናንተ ጋር ማች የሚያደርግ ኢነርጂ ካለው ሰው ጋር እንደናንተው ማንበብ ከሚፈልግ ሰው ጋር ስታነቡ ሞር ሀሳብ እየተለዋወጣችሁ ስለምታነቡ እነሱም እንደዚሁ ከእናንተ ጋር ኢንጌጅ እያደረጉ ስለሚያነቡ ፎከስ የማድረግ እድላችሁ ከፍ ይላል ማለት ነው። ፕላስ ደግሞ ከጓደኞቻችሁ ጋር ስታወሩ እያወራችሁ ኢንጌጅ እያደረጋችሁ ስለሆነ የምታነቡት የተጻፈ ነገር አንብባችሁ ከተረዳችሁት ነገር ይልቅ አውርታችሁ ከሰዎች ጋር ዲስከስ አድርጋችሁ ያነበባችሁት ነገር ሞር የማስታወስ እድላችሁ ከፍ ያለ ነው። በስተመጨረሻ የምላችሁ ነገር ፎከስ ማድረግ ፕሮብሌም የሚመጣው የስተዲ ሜተዳችሁን ባለማወቃችሁ ስለሆነ ሁሌም ቢሆን ምን አይነት ስተዲ ሜተድ አለኝ፣ ምን ነገር ላይ ማሻሻል አለብኝ፣ ለምንድነው ብዙ ነገር እያነበብኩኝ ብዙ ሰዓት እያነበብኩኝ ጥሩ ውጤት ማላመጣው የሚለውን ነገር ችግሩ የቱ ጋር ነው ብላችሁ ራሳችሁን መጠየቅ አለባችሁ። ያንን ነገር አይዴንቲፋይ ካደረጋችሁ በኋላ ኢምፕሩቭ ለማድረግ ራሳችሁ ላይ መስራት አለባችሁ። ለዛሬ አዘጋጀውላችሁ እነዚህ 3 ቲፖች ነበሩ። እኔ ፐርሰናሊ በጣም ኤቭሪዴይ ሳነብ ኤቭሪ ሲንግል ዴይ ማንኛውን ነገር ሳነብ በመጠቀማቸው ሜተዶች ናቸው። ፎከስ እንደሆነ በጣም ነው የሚጠቅሙኝ። እናንተም እነዚህ ከተገበራችሁ በኋላ በእርግጠኝነት ፎከሳችሁ ላይ ትኩረታችሁ ላይ ለውጥ ታያላችሁ ብዬ አስባለሁኝ።